እያሉ በመጠቋቋም የሚሆን ምላሳቸው እስኪደነዝዝ ድረስ በመለፍለፍ የሚሆን ወደዛ እቅዳቸው ወደዛ ወደ ሞት ጎርፍ ወደዛ ጥፋት ወደዛ እልቂት ወደዛ መበተን ወደዛ ነውር ወደሆነ ነገር ሊያደርስና ሊያዳርስ የሚችል ንግግርና አካሄድ ነው አቅደው የሚሰሩት። ለምን? ዓላማቸው ነው፣ ቅጥራቸው ነው። ጆብ ዲስክሪፕሽን የሚባላል። ጆብ ላይ የሥራ መደብ መጠሪያ ነው፣ እሱ ችግር የለም። ጆብ ዲስክሪፕሽን የሥራ ድርሻ ዝርዝሮች ይሰጡታል። የሥራ ድርሻዎቹ ተዘርዝረው ከተሰጡት አንድ ሰው ሜዥር የሚደረገው በነዛ ነው። ኢናዲሽን በኦራል ዲሲሽን ደግሞ በቃል የሚመጡ ድንገተኛ ነገሮች ይኖራሉ። ቲም ስፕሪት ወይም ደግሞ ይሄ በቡድን ነገሮችን የመፈጸም የመረዳትና የማስረዳት ነገሮች ሁሉ እነዛን ሁሉ አካቶ የሚሄድበት ሁናቴም ይፈጠራል። ይሄን እያየን እነዛ ሰዎች እንዴት ዛሬ ይለወጡ? ቢለወጡ ነው የምንደነግጠው። ለምን ይናገራሉ? ምን ሊያገኙ? ምን ሊያስገኙ? እንደማን ናቸው? ማን ገፍቷቸው? እንደዚህ ባጭሩ ኢትዮጵያ ውስጥ ተቀምጠው ኢትዮጵያ እንድትፈርስ የሚሰሩ ሰዎች አሉ። ምናልባት ኢትዮጵያ ውስጥ ያሉ እንደና አንድ አፍታ ፈታደሊ የሚመሳሰሉ እነ አዲስ ማለዳ ነው ዋዜማ ምናምን የሚባሉ እነ ኢትዮጵያ ኢንሳይደር የሚባሉ ይሄ የጥላቶቻችን መረጋገጫ ካልሲዎች ማለት ነው። ወይም የግር መሬቱ ጋር የሚፋጨውን አይነት መከራን የሚቀበሉ መከረኞች፣ ባንዳዎችና ጽንፈኞች እነሱ ያ ባህሪያቸው ያንን ነገርም ሲያደርጉ በህይወት ከኖሩም የሚኖሩበት ቦታ ተዘጋጅቶላቸዋል። ካልኖሩም የሚሸኙበትን አዘጋጅተው ያዘዟቸው ሰዎች ገንዘብ ሲከፍሏቸው በውላቸው ላይ ያስቀመጡትን ነገር ነው። ከዛ ውጭ እንደኔና እንደናንተ አይነት ኢትዮጵያ ብቻ ሀገሩ፣ ኢትዮጵያ ብቻ መንደሩ፣ ሀቅ ብቻ እውነቱ፣ ሀቅ ብቻ ባህሪው፣ ሀቅ ብቻ ገንዘቡ የሆነ ግለሰብ ወይም ዜጋ ምንም አይነት እይታ አይኖርም። ሰዎችን ለማጥፋት በሀገሩ ላይ በጥፋት ለመዝመት ሀገሩን ለማጥፋት በሀገሩ ላይ በወንድሙ ላይ የክፋት እጁን ለማንሳት የሚያስችል ምንም ነገር አይኖረውም። ቢነገሩም አይገባውም። ምክንያቱም እሱ ኢትዮጵያዊ ነው። ሀገሩም ክብሩም ኢትዮጵያ ናት። ከዚህ ውጭ የማያይ በሀገሩ ላይ ሁለመናውን ቁጭ አድርጎ ያለ ሁሉ ስለ ኢትዮጵያ መሻገር፣ ስለ ኢትዮጵያ ማሸነፍ ያስባል፣ ይመኛል፣ የሚችለውን ያደርጋል እንጂ ኢትዮጵያን ለማፍረስ አይሰራም። ውጭ ላይ ያሉ ሰዎች የታክሲ ሹፌሮች ሁሉ የሽግግር መንግስት አቋቁመው ነበር። አንድ ወቅት ላይ የአሜሪካ ላይ ታስታውሱ እንዲሆነ አትርሱ። ዘእይት ነገር ተናገረ ወዘእይት ገበር ተገብረ እኮ በኢትዮጵያ ላይ እኮ ሀገረ ኢትዮጵያ ዘእይት ገበር ተገብረ የማይደረግ ተደረገ፣ የማይነገርም ተነገረ እንደማለት የታክሲ እንትኖች ሁሉ አሰባስበው ሽማግሌዋ ወይም እማማ አሜሪካ ወይም አሜሪካ ላይ ያሉ በነገራችን ላይ በጣም ብዙ ሚሊዮን ህዝብ የብዙ ሰዎች ህልውናን የብዙ ሰዎችን ህይወት የቀየረች ሀገር ናት አሜሪካ። መልካም ነገር አላት፣ መልካም ለውጦች አሏት። ጥቂት ባለጌዎች ግን ያንን ሁሉ ሊወክሉ ስለማይችሉ ለይተን እናውራ ብዬ ነው። እና ያቺ ሀገር መልካም ዜጎች ስልጡን ስለሆናችሁ እዛ የምትኖሩት ወንድሞቼ እንዴት ህግና አክብራችሁ የእናንተን አስተዋጽኦ በመልካም ለመስጠት እንጂ በጥፋት የማትሳተፉበት አይነት አገር ነው፣ ምድር ነው። በዛ መካከል ላይ ግን ባለጌዎች ምን ያህል ጥፋት እንደሚፈጽሙ ታውቃላችሁ። እና እነዛ ሰዎች 9 ሰዎችን ሰብስበው የኢትዮጵያ የሽግግር መንግስት ብለው መስርተው ነበር። እዚህኛ ሀገር እነጋሽ መራራንና መሰሎቻቸውን እነ ልደቱ ኮተቱን እነ ጀዋር ቀዌን ምናምን ሁሉ ያስቃዡበት የነበረውን ወረቀት እዛው አሜሪካ የታክሲ እንትኖች ሰበሰቡና የሽግግር መንግስት በእናንተ ሀገር ላይ ሃይማኖት መረጡልን፣ ሰውነታችንን በእነሱ ለመቸርቸር ሞከሩ፣ ባል ሚስት ጾታ ሁሉ በእነሱ ለመስጠት ሞከሩ፣ ክልል መንደር ጎጥ ምናምን እያሉ ከፋፈሉ። ያልበቃ ብሎ የውሃ ልማት ሃይድሮ ኤሌክትሪክ ፓወር ማመንጨት የጸጥታ ጉዳይ ነው ብለው 12 ጊዜ ያክል በጸጥታው ምክር ቤት ተወያዩ። ስራ አጦች፣ የክፋት ጉልቶች እና የተረገሙ እንደሆኑና አሻጥራቸው እንዲገባል ነው። ይሄ እዚህ ጋኛ ጋር አማርኛ እያወራ የሚቀደደው ማለት ነው።
የዛ ተጠቅጥቆ ወይም እንደሚሞሪ ተጭኖ የሚቀደድ ነው። ይሄ ማንቶራቦ ነው ምናምን የሚባል ስፒከር አለ አይደል? አዎ ዶክተር ሰይድ ዑመር ኢትዮጵያ ትሻገራለች ትጸናለችም። በእውነት ነው ትጸናለች። አዎ ይሄ ፍርድ ነው፣ እውነትም ስለሆነ ነው አሁን እንደዛ የምናገረው እንዲገባንና የፈጣሪን ክብር የመጀመሪያውን ክብር የሚወስደው ፈጣሪ ነው። ከዛ ቀጥለን ደግሞ ልጆቻችን የተሰጡን ልጆች እናንተን ጨምሮ በያላችሁበት መጠኑ እናንተ ነው የምታውቁት። ውስጣችሁ ምን ያህል እልህ፣ ምን ያህል ሀቅን ለማውጣት፣ ምን ያህል ለሀገራችሁ ለወገናችሁ ዋጋ ለመክፈል የምትዘጋጁበትን ሜዥር አድርጉ ራሳችሁ። ምክንያቱም እኔ እንደዚህ ነው ብል ስለማሳንሰው ነው በራሳችሁ እንዲሆን የፈለግኩትና እሱን ሁሉ ዋጋ ሰጣችሁ ስለሄድን ስለተሻገርን ነው። ባንሻገር እኮ ዘውጋ ነበር። ከተሻገርን 2 ዓመት ሆኖናል ይላሉ እንደኔ ንጉሱ አስራት ሳራይ ስዩም። አዎ ሰላም ያላልኳችሁ ካለ እንግዲህ አፉ በሉ። አለምዬ ብሩኬ ሰላም ብያለሁ። እንግዲህ ያው ወንድ የለመቻ ቅድም ያልኩ ይመስለኛል። ሚሊዮን ብዙ ነው። ሰላም ናችሁ ወይ? ወይ ብንደጋግመው ለሰላምታ ምን ችግር አለ? ሰው ለጠብ ይደጋግመኝ። ታርቀን አልታረቅም፣ ሞቶ አልሞትኩም፣ አንገት ቆርጦ ሆዶም የለም እያለ ያለው ድራሹ ጠፍቶ እየተፈለገ እየታደነ ሴት መስሎ ወንድ ነኝ እያለ መነኩሴ ነኝ እያለ ሐሳዊ መሲህ በማስመሰል የሚሙለጨለጨው ሁላ እኔ ጀግና ነኝ እያለ እኮ ያንን አምኖም ገንዘቡን ያወጣል። እኔ በነገራችን ላይ እንደ ሰዎች ነው። አሁን ትልቅ የምትሉት ሰው በትንሽ ሲታለል ስታዩ ትደነግጣላችሁ። በዛ ስሜት በተለይ የተለያየ ቦታ ላይ የተንቀሳቀሰ ሰው፣ ችግር ያየ ሰው፣ ሀገራትን ተዘዋውሮ ያየ ሰው በቃ ተኝቶ ካልዋለ በስተቀር ፋይሳል ሰላም ብያለሁ ቁጭ ብሎ አናላይዝ ማድረግ አለበት። ዝም ብሎ አይፈርድም። እና ምናልባት እብደትም ከሆነ እብደት ነው ቢባል እንዳለው በእርግጥ 10 ሰው 20 ሰው 100 ሰው ይሞላሉ። በሚሊዮን የሚቆጠር ሰው ከ10 ሚሊዮን በላይ የሚሆኑ ኢትዮጵያውያት በመላው ዓለም ላይ እንዳሉ ይገመታል። እንደዛ አይነት ነገር ከዚህ ውስጥ ግን 100 ሰዎች አይሞሉም። ምክንያቱም ሰው እንደሌለና በተመሳሳይ ሰዎች እንደምንጭበረበር የምታውቁት። ለምሳሌ ጀዋር ዛሬ አወራ ተብሎ የጀዋር ዜና ይሰራል። በጣም ነው የምናደደው ሰው በመጥፋቱ። ልደቱ ተናገረ ተብሎ ዛሬ ዜና ይሰራል። ታምራት ላይ እኔ የሆነ ነገር ተናገረ ተብሎ ዜና ይሰራል። እንዴ ሰው ይላትም ሀገሪቱ ደርዳሬ ለመዝናኛ አልነዋል። ኦኬ አዳዲስ ሰዎች በፖለቲካው ላይ እስኪ ታምራትን ውሰዱት ምን ብሎ እንደወጣ፣ ጀዋርን ውሰዱት ስንት ኪሳራ እንዳመጣበት፣ ልደቱን ውሰዱት ከ97 ጀምሮ ምን ያህል ውርደት በዚች ሀገር ላይ እንደፈጸመ፣ ሌሎችንም ውሰዷቸው። ምን የነሱን የሚጠቅሙ ሰዎች ብንጠራ ራሱ በጣም ጥሩ ነው። ፊልድ ማርሻል ብርሃኑ ጁላ፣ ጀነራል አበባው። አሁን አማራ ነኝ የምትሉ ሰዎች በእውነት የአማራም የራሳችሁም የኢትዮጵያም ክፉ ጠላቶች ስለሆናችሁ እንጂ አማራ ነኝ ለምትሉ ሰዎች እኛ ሰፈር ላላችሁ እስኪ ትንሽ ትዝ እንዳለ ላውራችሁ። ከጀነራል አበባው በላይ አማራ አለን? አማራ ነኝ ለምትሉ ነው የመጀመሪያው። አሁን ላይ ለምትራገጡ ሰብሳቢ አልባ በስሜት ተነድታችሁ ለስርቆት ተሰልፋችሁ ስትሰርቁ በያላችሁበት ጠፍታችሁ የተረፋችሁትም ዛሬም ለመመለስ ማን እየጋለባችሁ እንደሆነ አቅጣጫ ጠፍቶባችሁ አይናችሁን በጥቁር ሻሽ ተሸፍናችሁ በውር ድንብር ወደ ሞት የምትጣደፉ ሰዎችን ነው ሞር ላታኩር የፈለኩት ዲቴል ዛጋንት ስለና ከጀነራል አበባው በላይ አማራ አለ? የእናንተ ጉዳይ አማራነት ነው። አማራን ትወዱታላችሁ? እናንተ ሰው ትወዳላችሁ? እውነት ሰው ጤነኛ እሳቤ ጤነኛ አመለካከት አላችሁ? እናንተ እውነት ማዳንን ታውቁታላችሁ? አስቡት። ዛሬ እንኳን አእምሯችሁ በመሮ ይሄ ሞፈር ቀንበር የሚቦረቦርበት አለ፣ መሮ የሚባል ከብረት የሚሰራ እንጨቶችን መቦርቦሪያነት በዛ ቢቆፈቆፍ እንኳን ጭንቅላታችሁ ምንም ነገር ኸይር መልካም ነገር አይወጣው። እናንተ አማራነት ነው። አማራነት ብቻ አይደለም፣ አባትነት ይገባችኋል፣ ወንድምነት ይገባችኋል፣
እህትነት፣ ሚስትነት፣ ልጅነት፣ ምሁርነት፣ መሪነት፣ አዳኝነት ይገባችኋል? እውነት አእምሮ አላችሁ? እንደሰው ነፃነት ይገባችኋል? አይገባችሁም? መቼም አይገባችሁ። መቼም አይሹር። ደጋግማችሁ ስሙት። ይሄን ራሳችሁ እየተናገራችሁ ብቻችሁ ቁጭ ብላችሁ ሰው ብትሆኑ እንደ ሰው ከሰዎች ጋር ትወዳደሩ ነበር። አማራ ነኝ ካላችሁ ከጀነራል አበባው በላይ አማራ አለ ወይ? ከመቶ አለቃ ኦር እንደዛ ማዕረግ አለው አቶ ተመስገን ጥሩነህ እያልን የምንለው አማራ ክልልን መሪዎቻችሁን እርስ በርሳችሁ የበላችሁ አብንና ምናምን ወክላችሁ በስልጣን ተመቅኝታችሁ ነገ እኮ ታሪክ ያወጣዋል። አማራ ክልል ላይ ጀነራል አሳምነውን ዶክተር አምባቸውና እንደዛ ባልታችሁ እርስ በርሳችሁ ተባልታችሁ ለልቅሶ እንኳን እንዳንበቃ አንዱ ገዳይ አንዱ ተገዳይ ተደርጎ ነው ታሪኩ የተነገረ። ነገ እውነቱን እስከምሰማ ድረስ የተነገረኝን ታሪክ አላምንም ነኝ። ግን ያንን በአብዛኛው ያንን ነውር የፈጸማችሁት የአማራ ክልል ልጆች ናችሁ። ከጀርባ ምንም አይነት ጥላት ቢኖር መሪያችሁ ላይ መሳሪያ አይነሳም እና እናንተ አዳኝ ድንቄም አዳኝ ታውቁታላችሁ ምን ያህል እንደምትቅበዘበዙ፣ ምን ያህል ቆሻሾች እንደሆናችሁ፣ ምን ያህል እርኩሶች እንደሆናችሁ፣ ምን ያህል ሰብና የለሽ እንደሆናችሁ። እኔ ጋር እንኳን ገና 100,000 ሳብስክራይበር ብዬ $100 $200 እንኳን በወር ማልሰራ ሱፐር ስቲከር ሰዎች ሲሰጠኝ ነው ብር ማግኘት። እኔ ላይ እንኳን ያንኑ የተበላሸ ማንነታችሁን የምትናገሩ ሰዎች አላችሁ። በጣም ነው የሚገርም። የህልውና አደጋ ነው ምናምን ትላላችሁ። የህልውና አደጋ ኢትዮጵያዊ የሆነ ሁሉ የህልውና አደጋ ገጥሞታል። እናንተና መሰሎቻችሁ ሀገራችን ላይ በፈጠራችሁት ነውረኛ የጥፋት እርምጃ እና እናንተ ጋር የምንፋጠጠው የሆነ ምናምን አለ የመኖር ያለመኖር ጉዳይ ነው። በዛ ስሜት ነው የምናገረው። እዚህ ጋር ፊት ለፊት መጥቼ የምናገር የጀመርኩትም እናንተ ጋር አንገት ለአንገት ተናንቀን ወደሚገባው መሄድ እስከዛ ድረስ ቆርጬ የመጣሁት የመኖር ያለመኖር ጉዳይ ነው። እናንተ ሆዳም ሆናችሁ እናንተ የሆነ ነገር ሆናችሁ እና እናንተ ማንን በፍቅር ምራችሁ ነው? ማን ላይ ፍቅር አሳይታችሁ ነው? ማን ላይ ቸርነት አሳይታችሁ ነው? ሚስታችሁ ላይ አሳይታችኋል። ሚስቱንም ልጆቹንም ገሎ የወጣ ሽፍታ ሁሉ እኮ ነው ከእናንተ ጋር ወደ ተሰልፉ። ይሄ እኔ ስለማውቀው በዛ አካባቢ ላይ ባለው ላይ ሊሆን ይችላል። ይሄ እኔ የተናገርኩት ይሄ በሰሜኑም በደቡብም በመላው ኢትዮጵያ በመላው ዓለም ላይ ሊሆን ይችላል ታሪኩ። እንደ ግሌ ግን የማውቀው ታሪክ ይሄ ነው። ጭካኔ በዚህ ልክ በሚወደው ሰው ላይ ገዳይነት ስጋው ናት በሉት ነውስ እኔ የማላውቀው ታሪክ አለ። ምናልባት የማላውቀውን በድፍረት መናገር አልፈልግም። ነውስ እና ማለት ሰውን በዛ ልክ ባልም ሚስትንም ልጅንም በቃ ሰብስቦ ቤተሰብን ድብን አድርጎ ገሎ በቃ እኔ ገዳይ ቆርጬ ተነስቻለሁ። እንደዛ አይነት ሰበና ይሄ ነው ጀግንነት። ይሄ ነው። ይህንን እኮ ማንም ሰው ባለ በሌላ አቅሙ ካላጠፋው የሚያጠፋው መሆኑን የሚያረጋግጥ አካሄድ እኮ ነው እንጂ ይሄን በመሸሽ እኮ አታመጡትም። በዛም ይሁን በዚህ በምንም አይነት መንገድ ቢሆን እፈሩ። ለሰው አይነገርም እባካችሁ። በእውነት ከጀርባ ያዘላችሁት የኢትዮጵያ ቆሻሻ ጥላት ታሪካዊ ጥላት ከሌለ ዛሬውኑ ብድግ ብላችሁ በሁሉም ቦታ ላይ ኦሮሞ ነኝ አማራ ነኝ የሚለውን ኮረጆ አፍርሱት። ሰውየው ኦሮሞኛ የሚናገር ኢትዮጵያ አለ፣ አማርኛ የሚናገር ኢትዮጵያ አለ፣ ትግረኛ የሚናገር ኢትዮጵያ አለ፣ ሶማሌኛ የሚናገር አፋርኛ የሚናገር 80 ምናምን ብሔር አለ። 100ም ይሁን ማንም ሰው በራሱ መልካም ሆኖ ነው የተፈጠረው። መልካም ውብ ሆኖ ነው የተፈጠረው። ቢጠቁርም ቢቀጥንም ቢወፍርም ቢያጥርም ቢረዝምም ውብ ነው። ያንን መልክ ያንን ቁንጅና ያንን ውበት እኛ መረዳት ካልቻል የኛ ዕውቀት ማነስ እንጂ ነገሩ በራሱ ተበላሽቶ አይደለም። ገዳይነት በዚህ ዘመን በጣም የሚያስጠላው የተደረገውንም ያልተደረገውንም ደግሞ በአደባባይ የሚዘረጥጥ እኔ እንጃ። አሁን ያ ማን ማርሸት ነው ምናምን የሚባለው ሰውዬ ድብኝቱ ደረጀ የዚህ ወቅት የመጨረሻ ቀዳዳ
ወንፊትም ያን ያህል አልተቀደደም። ማርሸትን፣ ደረጃ ሀብተወልድን፣ መሳይ መኮንን ስታዩ እኮ ትደነግጣላችሁ። በህልሜ ነው በሁኔ ነው እንደ አይነት ቀዳዳ ሰው ወንፊት ይህን ያህል ተበስቷል ወይ? ምን አይነት የተረገመ ምድር፣ የተረገመ ህዝብ፣ የተረገመ ሰው ቢወልዳቸው ነው እነዚህን? መረገም ነው። ምክንያቱም የሆነ ምንም ልትሉት አትችሉም። በቃ ጣጣጣጣጣጣጣጣ የሌለው ደግሞ እዚህ ጋር ቆሞ ደግሞ ያንን የከፋ የቋጠረውን በየሰፈሩ በየመንደሩ ከህፃንነቱ በእንጀራ እናት ሲቀጠቀጥ ያደገ ሁሉ ያንን ቋጥሮ ተቀምጦ ዛሬም እነዚህን ሰዎች እንደ ጀግና አንድ ጊዜ እኔ በጣም ስለምጠላና ስለምናደድ አለድምና አንድ ቀን ደረጃ ሀብተወልድ ላይ ነው ምናምን ገባውና ጀግና አንበሳ ረጅም እድሜና ጤና ይሰጥ ይባል። አቤት እኔ እሱን ተውኩት። እዛ ገብቼ እዛ ጋር የሚበረቀሱ ሰዎችን ሳይ ደግሞ ከዚህም የባሰ ርኩስ አለ። ምን አይነት ዘመን ነው? እንደኔ ለምንድን ነው ይሄን ምድር ራሱ የምታኖረው ነው ያልኩት። ምክንያቱም የሆነ ማነጻጸሪያ የሆነ እጁ ብቻ ቢታመም አንድ ሰው እጁን ታክሙታላችሁ፣ እግሩ ቢታመም እንደዚህ፣ የሆነ ቦታ ቢታመም እንደዚህ፣ ሁለመናው ምንም እንደው ለማየትም ለመለካትም የሚያስቸግር እጅግ በጣም አስቀያሚ የሆነ ትውልድ ነው የተፈጠረውና በዚህ ዘመን ላይ የሆነ እንደዛ ምትል ሰው አይደለህም አንተ፣ ሰውነትን አታውቅም። ሲቀረው እኮ ለአቅመ ሰውነት አለመድረሳቸውን እያጋለጡ በትክክል ሰብና የሆነ ትንሽ አይ እኔ እንዴት እንደሚንቁ አሁን እዚህ ጋር በጣም ምፈራው እኔ ሆን ብዬ አልዋሻችሁ፣ ሆን ብዬ አልሳሳት እንጂ በተፈጥሮ መሳሳት የሰው ልጅ ውበቱ ነው። እኔ አሁን ብሳሳት፣ የቃላት አጠቃቀም ብሳሳት፣ የሆነ ነገር ስህተት ብሰራ በሰውነቴ አስቤበት አቅጄ ሰውን ላታልል ሰውን ላደናግር ከሆነ ነው የሚያናድደው እንጂ ሰውነቴማ ባመጣው ሰው በመሆናችን እኮ ሰው ቢሳሳት ምን ችግር አለው? መልክ ነው። የሰው ልጅ በተፈጥሮ በቃ ፍጡር መሆኑን ያረጋግጥ ዘንድ መናደድ፣ መሳቅ፣ ማልቀስ፣ መከፋት፣ መደሰት፣ መሳሳት ይሄ በቃ መልካችን ነው፣ ውበታችን። አዎ ሳራዬ ተባረከ። እንሰራለን፣ እንሳሳታለን። ወዴት ለመውሰድ ነው እንደዛ የሚባለው ነው? አሁን እኛ እዚህ ጋር ስናወራ ትንሽ ትልቁ እንደዚህ እያደረገ በዛ እግር እየጎተተ መንግስት መስሪያ ቤት ውስጥ ነው የታመኑ ነገሮችን ገዳማት ላይ ጽድቅን መንኮሰ ሞተ ተብሎ ዱንያዊ ህይወትን ገሎ ሰማያዊውን ወይም አሄራዊ ህይወትን በመናፈቅ የሚኖሩ መነኮሳትን ሳይቀሩ በዛ ልክ አሸፍቶ በእውነት ቃሉን የሚኖሩ ሰዎችን ከዛ ቦታ አሰድዶ በተለያየ ቦታ ላይ ሐቅን ለማጥፋት የተደረገ ሐራም ከማብላት ወደ ሐራም ከመውሰድ መብትን በገንዘብ ከመግዛት ከዛም ደግሞ የረከሰ ማለት ወረቀት በመሸጥ ወረቀት በመግዛት ማጥናት ነቲንግ፣ ጠንካራ ሰራተኛ ሆኖ መሆን ዋጋ አልባ፣ መንገድ መዝጋት ጀግንነት፣ መንገድ መስራት ነው። አታችኋል። ሴት ሊሰርቅ የመጣ ሰው ሴት አሁን የሴት ችግር አለ ወይ? እስኪ ሴቶች ንገሩኝ። የወንድስ ችግር አለ ወይ? ወንድና ሴት አሁን የሚለው አሁን ላይ እንደው አጀንዳ ሰው በአእምሮ ሊመጣለት የሚችል ነገር ነው እንዴ? ሚስት የለችም፣ ልትጠፋ ትችላለች። ሚስት አትገኝ። ሳራይ ሳሮን ልትነግሩ ትችላለች። ሚስት የምትባለዋ ውድ ልትሆን ትችላለች። ሴት ግን ሞልቷል። ባል ሊጠፋ ይችላል፣ ወንድ ግን ሞልቷል። በዚህ ምድር ላይ አግቶ እንድንዳርጎ በቁም ሳጥን ወይ በቀብር ሳጥን ላይ እንትን ብሎ የሚሄድን ሰው ጀግናው ቴዎድሮስ ዘር ቴዎድሮስን የበላው ጅብ። ምናልባት ፌስቡክ ላይ ሊንክ ያደርኳቸው ነገሮች አሰስመንት የምታደርጉ የሚመስለን ከኔ ጋር ሞር ተማምነን አብረን እንድናወራ፣ አብረን እንድንሰራ፣ አብረን እንድንመካከር፣ እንድንነጋገር ያስችል ዘንድ የተወሰኑ ሊንኮች አሉ። በተለያየ ጊዜ ሳይዘጉ የቀሩ ሊንኮችን እዚህ እንትኔ ጋር ጉባኤ ኢትዮጵያ ላይ ፕሮፋይሉ ጋር አሉ ሊንክ የተደረጉ እነዛ ላይ ብታዩ ከብዙ ጊዜያት በፊት ሁሉ ያሉትን ሲመቻችሁ ምናምን የገባችሁ ፌስቡክንም እዛ ብታዩቸው ደስ ይለኛል። ሁለት የፌስቡክ አካውንት ይመስለኛል፣ ቴሌግራም እንደዛ አይነት እንትኖች፣ አንድ ደግሞ የትዊተር አካውንት ሊንክ ያደረኩ ይመስለኛል። ሞር እንድንተዋወቅ ነው። አሁን ዛሬ ብነግራችሁ ከዛ በበለጠ እንድንተዋወቅ እንድንግባባ ነው። በቃ ምንም መደባበቅ የሌለው ስናደርገው ይኖር ነው
በአንድ ቀን ክፉነት አይመጣም፣ በአንድ ቀን ደግነት አይመጣም ብዬ የምናገረውም ለዛ ነው። የብዙ ድግግሞች ነው። ምናልባት እኛ ጋር አሁን እዚህ ስናወራ እኔ አሁን ሳወራ የሆነ ነገርን ደጋግሜው ሊሆን ይችላል። የደጋገምኩት ምንድን ነው? ቼክ ታደርጉታላችሁ። ሐቅን ነው የደጋገምኩት? መዳንን ነው መልካም ነገርን ነው የደጋገምኩት ወይስ መጥፎ ነገርን ነው የደጋገምኩት እያል እንድናይ ማለት ነው። እና እንደዛ አይነት አልናደድም። ፍሬህይወት ምንድነው ያው ትኩረት ስለሚስብ እና የሚሰሩትን ታስታውሳላችሁ። አሁን አንዳንዴ ባለፈውም ወንድሜ አህመድን ጀማል አትናደድ ምናምን ሲለኝ የሆነ ሰው ሲናገር ሲዋሽ ያ ሰው ተናግሮ በዛ ሰውዬ ብቻ አይደለም የምናደደው። እኔ በአንድ ግለሰብ ምንም አልናደድም። እነዛ ግለሰቦች ግን እዛው ላይ የተፈጸመውን ክፋትና ነውር በብዙ እህት ወንድሞች ላይ በብዙ በሀገሬ ሕዝብ ላይ የደረሰውን መከራ ሁሉ አብረው ይቀሰቅሱብኝና አሁንም ያን ነገር ለማስቀጠል ዛሬም አለመተውበት፣ ዛሬም አለመጸጸት፣ ዛሬም ወደ መልካም ላለመምጣት የሚያደርጉትን ሰጣ ገባ ስታዩ ኢሞሽናላይዝድ የምትሆኑት አይበቃም ወይ አይነት ነገር ነው እንጂ ይሄ እዚህ ፊት ላይ ብቻ የተናገሩ አይደለም። ያ ከኋላ ያለውን የተሰራውን ጥፋትና ነውር ይቀሰቅስባቸዋል። በዛ ስሜት ነው እንደዛ እንትን የምለውና በዛ ላይ ደግሞ ስሙ አዳኝነት ነው። አስቡት እና በጣም የምታከብሯቸው ነው። አሁን በተለይ ዲያስፖራ እንደዚህ እያልን ውጭ ላይ ያለ ሰው የተንቀሳቀሰ ሰው ከቦታው የተንቀሳቀሰ ሰው የተማረ ሰው ምን ያለ ሰው ብዙ ክብር አለ። በዛ ክብር ነው የምታዩቸው እና ክብር ሰጣችሁ ስትለኩት የነበረውን ነገር የሆነ ሲወርድባችሁ ትደነግጣላችሁ። ለምን? የእናንተ እምነት እዛ ላይ እንዴት እንደነበር ታስታውሳላችሁ። በጣም እንደምትወዱ በጣም እንደምታምኑት ለብዙ ነገር ይጠቅማል ብላችሁ ያሰባችሁት ነገር እኛ ሀገር ሰው መንገዱን በተለይ መንግስቱ ኃይለማርያም በነበረበት ሰዓት ላይ በዚህ በደጀን አካባቢ የትኖራ ሰብሸንጎ እና እንደዚህ ሀገረ ሰላም ደጀን አካባቢ ላይ ብዙ ቦታዎችን በሚገባ የገጠሩ መንደር ሁሉ ወይም ሰፈራ ሁሉ የከተማ ስታንዳርድ ነበር የነበረው። አውራ ጎዳና የሚባላለው መጋቢ መንገድ የሚባለው ነው። በሚያምር መልኩ ሸነሸነውና ሰው መንገዱ ሰፊ ሲሆንለት ከውጭ ላይ ተደራቢ አጥር እያጠረ ዛፍ እየተከለ መንገዱን መዝጋት ጀመርና አንዳንዴ በቀበሌ ዘመቻ ተወጥቶ ያ ባህር ዛፉ መቆረጥ ይጀመራል። ይቆረጥና ወይ ቀበሌ ይወስዷል። አንዳንዴም እንደውሳኔው ደግሞ ቢያንስ ተቆርጦ ከዚህ በኋላ እንዳያለማ ያንን በዛ ቆርጦ ይመጣል። ወዳው እንደ ተተከለም ከሆነ ነቅሎ ይመጣል አይነት እርምጃ ይወሰዳል፣ መንገዱን ስለሚዘጉት ማለት እና በጣም ለብዙ ነገር ተጠብቀው የነበረው ሰውዬ ባህር ዛፉን ቆርጠው ሲያስታቅፉት ለስንት ነገር ያሰብኩትን ባህር ዛፍ ቀበሌ ቆረጠዋል አሉ። አዎ ሳራይ እንዴት ነው ውሸት ማፈሩ አይቀርም በቅርቡ። አዎ ያፍራል። ስላፈረም ረጋ ብለን ዘና ብለን ነው። ልክ ናችሁ። ለዛ ነው ትግሉ ግን የእናንተ ሁሉ አለበት። አሁን አንድ ሰው ላይ አንድ ግለሰብ ላይ ነገሮችን ሁሉ ወስዶ ማስቀመጥም ስህተት ነው። የዛንን ሰው ጀግንነት፣ የዛንን ሰው መልካምነት፣ የዛንን ሰው ስኬት እያንዳንዳችን መዋረስ መጋራት እሱን መምሰል መቻል አለብን። አንድ ቃል እግዚአብሔር እናንተ ሰዎች በምግባራችሁ እግዚአብሔርን ምሰሉ የሚል ንግግር ሲያመጣ እንዴት ነው እግዚአብሔርን የምንመስለው ሲባል እግዚአብሔር የሚወዳቸው ነገሮች አሉ። ፈጣሪ ብለን እንረዳው። እዚህ ጋር ፈጣሪ የሚወዳቸው መስጠት፣ ማብላት፣ መንከባከብ እንደዚህ እነዛ ነገሮች ሲደረጉ በባህሪ ወይም በተግባር ምን መሰል ማለት ነው እሱን ፈጣሪ መሰል ነው እንጂ እንደኛ አይነት ውስንነት፣ እንደኛ አይነት ደካማ፣ እንደኛ አይነት ፍጡር አቅም አለው ማለት አይደለም። እይታዎች እንደዛና እዚህ ላይም እያንዳንዱ ሰው ዶክተር አብይ፣ ሌሎች መሪዎቻችን፣ እናት አባቶቻችን አሉ፣ ልጆች ይኖራሉ፣ እህት ወንድሞች አሉ፣ በእናንተ እንክብካቤ የሚኖሩ በጣም በጣም ብዙ አስተዋጽኦ የምታደርጉላቸው የነሱ ገጽታ ሲያምር የእናንተ ውጤት ነው። የእናንተ ከጀርባ ብዙ ድካሞችን አድርጋችሁ ከፊት የሚታዩት ሰዎች እንደዛ ቢያምሩም እናንተን መርሳት የለበትም ነው የኔ። እነዚህ ጠላቶች ደግሞ ምን አይነት ሐሳብ ያላቸው መሰላችሁ? የደርግ ሰራዊት የምትለዋን አይታችሁ ከሆነ ኢትዮጵያውያንን በሙሉ ሐሳባቸውንና አመለካከታቸውን አንድ ደርግ የሚባል ወይም መንግስቱ ኃይለማርያም የሚባል አንድ የኢትዮጵያ ዘመን የሰጠው መሪ ላይ ሰብስቦ ማስቀመጥ። ከዛ መንግስቱ ኃይለማርያም አገር ጥሎ ሲሄድ ያ ሐሳባቸው፣ ያ አመለካከታቸው፣ ያ ሀገር ወዳድናቸው፣ ያ ጀግንነታቸው በሙሉ ከመንግስቱ ኃይለማርያም ጋር ከሀገር ጠፋ ብሎ ከዛ በኋላ ውድቀትና ጉስቁልናን ለህዝቡ ለማውረስ ነው። ግን መንግስቱ ኃይለማርያም መንግስቱ ኃይለማርያም ማለት እኔ ነኝ ያለ ሰራዊቱ ሁሉ ቢል
ሌላው ዜጋ ሁሉ ቢል የሀገር የዘብ እኔ ነኝ እያለ መንግስቱ ኃይለማርያምን ሁሉም ቢጋራቸውስ? እነዛ ክፎች እንደዛ ነው። ያንኑ አይነት አካሄድ መጡና የአብይ አህመድ ሰራዊት፣ የኦነግ ሰራዊት፣ የብርሃኑ ጁላ ሰራዊት፣ የኦሮሞ ሰራዊት የሚል ጥሪ ነው አሁን በተለያየ ቦታ ላይ የሚጠሩት ማለት ነው። ምን ማለት ነው? አንድን ሀገር ለአንድ ግለሰብ መስጠት በራሱ ሐራም ነው፣ ኃጢአት ነው። ዶክተር አብይ የዘመናችን ምርጥ መሪ፣ እኛም እናንተም እኔም ሁላችንም ማግዘናቸው ወደፊት ስንገፋቸው ነገ እሳቸውን የሚመስል ሁሉ ትውልድ ከእሳቸውም የሚበልጥ ልጅ እየተካን ስንሄድ የእሳቸውን መሰረት የሚያጸና እሳቸው የጣሉትን መሰረት እያጠበቀ ሊሄድ የሚችል ትውልድ ስንተካ ነው ኢትዮጵያን የምናሻግራት እንጂ ዶክተር አብይ ከዚህ በኋላ 100 ዓመት ቢመሩ 100 ዓመት ቢኖሩ የኢትዮጵያ ዕድሜ 100 ዓመት ብቻ አይደለም፣ ሺህ ዓመታት ነው። እብን ከዚህ በኋላ ዶክተር አብይ በቃ አልፈልግም ቢሉስ ከዛ በኋላ ኢትዮጵያ ልትፈርስ ነው። ኢትዮጵያ ድብልቅልቅ ልትል ነው። ስኬታችን ሊወድቅ ነው። ዶክተር አብይ እኔ ነኝ፣ አንቺም፣ እኔም፣ አንተም ሁላችንም እኛ ነን። ዶክተር አብይ የኔ ናቸው፣ እኔም እሳቸው ነኝ፣ እሳቸው እኔ ነኝ እያልን የምንሄድ ከሆነስ ጠላት ያፍራል። ምንም አይነት ጥፋት ከማድረግ እጁን ይሰበስባል። መከላከያ ሰራዊታችን እኮ ብዝሃነቱ ብቻ ሳይሆን ጀግንነቱ ብቻ ሳይሆን ሀገር ወዳድነቱ ብቻ ሳይሆን አንድነቱ በየትኛውም አግባብ ጠላት ገብቶ ሊፈተፍትበት የሚችል የጥፋት እጅ እዛ ቤት አይገባም። ከገባም ይቆረጣል። እና ዶክተር አብይን ሚሊዮን ማድረግ ነው እንደ ጉባለች። ዶክተር አብይ ለሳቸው ፍሬያቸው ይሄ የጀመሩት መሰረት ሁሉ የበለጠ ፍሬ ያፈራ ይሄድ እንደሆነ ዶክተር አብይ ያኔ ነው ስኬታቸው። ያኔ ነው ብርሃኑ ጁላ፣ ፊልድ ማርሻል ብርሃኑ ጁላ፣ ጀነራል ሌሎችም ልጆችን ተንትኗቸው መልካም እኛ በአንደበት የማናውቃቸው ፈጣሪና ራሳቸው ብቻ የሚያውቁ ሌት ተቀን በፖሊሲ በስትራቴጂ ኢትዮጵያ ውስጥ ሲሰሩ የነበሩ ቆሻሻዎችን በሙሉ ከስር መሰረታቸው እያነሱ እየነቀሉ ያሉት ከማህበራዊ ምናምን አማካሪውን ዲያቆን ዳንኤል ክብረት ጀምሮ እነ የውጭ ጉዳይ ሚኒስትሩ አጽቀ ሥላሴ፣ የጤና ሚኒስትሩ አሁን የገቡት የውጮቹ እነ ፕሮፌሰር ብርሃኑ ነጋ ምርጥ የኢትዮጵያ ልጆች እኮ መጥተዋል። አይናችን ግን የሚያየው እንድንድን ጀዋርን ያያል፣ እንድንድን መራራ ጉዲና እንደዛ ላይ እንድንድን ታምራት ላይ ነን የሚያይ አይናል እንድንድን ጌታቸው ረዳ እንድንድን ደብረ ጽዮን ራያ ተወረደ ወልቃይት ተወረደ። እንዲሁ በጣም ነው ስለሚገርመኝ ነውና ብዙ ልጆች አሉ ጀግኖች ላይ እናጀግናቸው ብዬ ነው። በጣም ትክክል ነው ዶክተር አብይ እኔ ነኝ። በጣም ተመቸኝ። ግሩም ኃይለ ቃል ነው በጣም እኔ ዶክተር ዘይድ ልክ ነው። ይሄ ያንን የኔና የናንተ አቅም ነው ሀገር የሚያቆም ሀገር የምትቀጥለው እንደዛ ነው። ጠላትም የሚበተነው ለዛ ነው። የማይሰጠውን ሊሰጥ ተራ ተመሳሳይ ፕሮፓጋንዳ ነው። እኔ ባለኝ እድሜ 38 ዓመት አካባቢ ሆኖኛል። በእኔ እድሜ ማለት በግምት ነው እኛ ጋር አይደል ያው በግምት 38 ዓመት ነው ማለት እና ወይም ደግሞ በወያኔ ስርዓተ ትምህርት እንደዚህ ሲባል ነገሮችን እንዲሁ እንዲገባኝ እንድረዳው ነገ ሰው ፊት እንዳላፈር እንዳልሳሳት ለራሴ ስልኮ ብዬ የሆኑ ነገሮች እንደዛ እያልን ስንል ስታዩት በቃ የማይሰጡትን ሊሰጡ የሆነን ሰው የሆነ ቦታ ይላል። ይሄ ጎጠኝነት ይሄ ጠላቶች እዛና ህዝነ አንድ ማባረር ከጀመሩ የማያቆሙበታል። ሁልጊዜም የነሱ መጫወቻ ካርድ እንደ ከረምቡላ ኳስ እንዳና እንዲያሉ የሚጫወቱበት ያንኑ አይነት የሚመስል እንግዲህ ጀግናው መሪያችን ዶክተር አብይና መከላከያ ሰራዊታችን ላይ ብቻ ብንሄድ በተለይ ሁለቱ ላይ ብንሄድ ዶክተር አብይ ሆነ ቦታ ላይ ሙስሊም ናቸው ሙስሊም ነገሰ። ባለፈው ሽሜው ማን ነው መሳፍንት የሚባለው የዳባቱ ሰውዬ የተናገረው ነው አይታችሁ። ትንሽ ሙስሊም ሲነግስ ምናምን የት ያውቃል እሱ ምን ያህል የተንሸዋረረ ሽባ የሆነ ነገር ካጠፋ በኋላ ራሱም የሚጠፋ የተንሸዋረረና አራት እግር ቢኖረውም አራቱም ሽባ የሆነ ተጠራቅሞ አንድ እግር መተካት የማይችል እሳቤ እንዳለ እንድናይ ነው። በደንብ እንድታጤኑት ከኔ በላይ በደንብ መተንተን ስለምትችሉ ማለት ነው። ይሄ ሰውዬ ለምን አይጠይቅም? አብይ አህመድ አሊ
እንደ ብዙ ነገር ስላለ ነው እኔ በእንደዚህ አይነት ግን ሰውየው የተነገረው ይሄ ነው። ማን የነገረው? እስራኤል ነው የነገረችው። የእስራኤል መንግስት ነው የነገረው። የኔታንያሁ እዛ ቤተ እስራኤሎች አሉ በስደት የሚኖሩበትን ሀገር አምነው ተወልደው ቋንቋውንም ባህሉንም ችለው ኢትዮጵያን እያፈረሱ ያሉት ቤተ እስራኤሎች ናቸው። በተለይ ጎንደር፣ ቋራ፣ ደለጎ አካባቢ ላይ ቤተ እስራኤሎች ይበዛሉ። አሁንም ብዙ ትርምሶችና እንትን የሚበዙበት ጎንደር ላይ እንኳን ከወዳዘዞ እንትን ምን ላይ ያለ ገንፎ ቁጭ ሸዋ ዳቦ ይሄ ህዳሴ የሚባለው አካባቢ ላይ በጣም በአማርኛ ያወራሉ። ምን ይላሉ? ወቁት ሀገር አታፍርሱ። ባይዘው አንድ ሌላ ምን አለ? ይሄ የማንኛውም የደህንነት አካል የስለላ እጆቹን ሲያሰማራ እሱ ብቻ ስለማዘዙ እንጂ ሰዎች ሲጠይቁ አይሰማም፣ እንዲጠይቁም አይፈቀድም። በእንደዚህ አይነት ሆነ የሚያገኙትን መረጃ ሁሉ አናላይዝ ለሚያደርገው አካል ሲሰጡ ትንሽ ትልቁ በየጠላ ቤቱ በየአረቂ ቤቱ በየምኑ የሚሰበስቡትን ወሬ ሁሉ ሲሰጡ ለምን እንደሚጠቀምበት አያውቁትም። አንድ ነገር ቤተ እስራኤሎች ኢትዮጵያ ኑራችሁ ወይም ፈላሻ የሚል ስያሜ ተሰጧችሁ ሄዳችሁ አይደል? ደማችሁ የደም ልገሳ እስራኤል ሀገር ላይ ተሳትፋችሁ ደማችሁ ከእስራኤላውያን ጋር ከይሁዶች ጋር አይቀላቀልም ተብሎ ደማችሁ እንደማይፈለግ እንደሚጣል ስንት ሰው ነው የሚያውቀው? ያን ያህል የምትጸየፉት በጣም ነው የሚጠሏችሁ። ልክ ጀርመን ሀገር ላይ ጥቁርና ነጭ ለሚባል ጀርመን ሀገር ነው በጣም የገነገነ ዘረኝነት አለ። በነጭና በጥቁር በከለር ላይ የሚባል ነገር እንደምሰማው ጁዲስ ሆነው እስራኤል ናቸው ሀገር ጦርነት ገብተው እስከተዋጉ ድረስ ያንን ሀገር ወክለው ለጥፋት እስከተሰማሩ ድረስ እስራኤላዊ ናቸው። ደማቸውን እንኳን በልገሳ በነፃ ሰጥተው ደማቸው ግን ከእስራኤላውያን ጋር አይቀላቀልም። አንድ ሰው ይቀላቀላል ካለ ቸክ አድርጉ። ነገም ተነጎዳም አለ ነው። አንድ ሰው ደማችሁ አይቀላቀልም። በጣም ነው የሚጠሏችሁ፣ በጣም ነው የሚጸየፏችሁ። በአደባባይ በፖሊስ በጥይት ተመቶ ከሆነ ከ2 ዓመት ነው ከ3 ዓመት በፊት ብዙ ሀይታ ምናምን የቀሰቀሰ አንድ ኢትዮጵያዊ ነበር። ምን ማለት ነው? ከኖራችሁበት ኑሩ፣ በመልካም ኑሩ። በክፋት ግን ሀገራችሁን አታጥፉ። ይሄንን ፋኖን አስታጥቃችሁ ጨርሳችሁ ናሁ ጊዜው አሁን ነው የሚል የኔታንያሁና የአብን መፈክር አንድ አይነት ነበር። ዛሬ መቼም ገብተናል በደንብ እና ያንን ጊዜው አሁን ነው። ችግር የለው። የዘመኑ ባለቤት እሱ ነው። የማንን ጊዜ እንደሚቆርጥ የማንን ጊዜ እንደሚሰጥ ያወቀው ማለት ነው። እና ጊዜው አሁን ነው እያሉ ሀገሬን ለማጥፋት ጊዜው አሁን ነው እያሉ የፈከሩት ሁሉ ክብር ተመስገን በሚገባው ሄደዋል። እና እንደዛ እያላችሁ ሁሉ ያንን ሁሉ ነገር ቀስቅሳችሁ ጊዜው አሁን ነው ብላችሁ ይሄን ሁሉ አድርጋችሁ እዛ ሀገር የሚሄዱ ልጆች ደማቸው ሁሉ እንትናቸው ሁሉ ሳይከበር እንደዛ ሲደረጉ መኖራቸውን እያወቃችሁ ዛሬም እዛ ሆናችሁ ይችን ሀገር ስታጠፉ ፋኖን አስታጥቃችሁ አንድ የበሰበሰ ሽማግሌ ያለ አቶ ኢሳያስ የሚባል ማረጋገጥ የቻልኩትን ያህል እስካረጋገጥኩ ድረስ በደንብ ነው የምጠርግ። ያው እንደ ሰይፍም እንዲሆን ነው የምፈልገው። ተራ ስድብ ብቻ እንዲሆንልኝ አልፈልግም። ኢትዮጵያ ላይ ያለ አግባብ የሆነ ተፍጨርጭራ ነካክታ በጉልበት የሚሆን በምን የሆነ ነገር ብላ ምላሽ ለመስጠት ተደርጋ ቢሆን ኦኬ፣ አይ ማን ሞክሪ አላት ይባል ነበር። አርፋ በተቀመጠችበት መልካም ነገር ባደረገችበት ጥሩ ነገር በሰራችበት ትንሽ ትልቁ የክፋት እቅዱን የሚሞክርባት ሀገር የኢትዮጵያ ምን በወጣት ነው? እንኳን ኢትዮጵያ ሀገራችን ላይ እንኳን እኛ ኢትዮጵያውያን ሕዝባችን ላይ የትኛውም የሰው ልጅ ላይ የትኛውም ፈጣሪ የፈጠረው ፍጡር ላይ ማንኛውም አካል በክፋት ሊነሳ አይገባው። ግን ያ ሽማግሌም እንኳን ሳይቀር ይህንኑ ፋኖን በማስታጠቅ የረከሰ ስራውን ሰርቷል። እና እናንተ ይህንን ቀስቅሳችሁ ፋኖን አደራጅታችሁ ጦርነቱን አስጀምራችሁ ብጥብጡን ለኩሳችሁ ታበቁ። መንግስት አክሽን መውሰድ ሲጀምር 170 ሰዎች ከጎንደር ኤርፖርት 30 ሰዎችን ደግሞ ከባህር ዳር ኤርፖርት ብድግ አድርጋችሁ አታፍሩ። እስራኤል ምንም አይነት ክፋት፣ ምንም አይነት አሰቃቂ፣ ምንም አይነት ፈተና ውስጥ ላይ ብትሆን ለዜጎቿ ደህንነት ስትል የማትከፍለው ነገር የለም አላችሁ። የኔና የኔ እህት ወንድሞች፣ የኔና የኢትዮጵያውያን ህይወት ለእናንተ መጫወቻ ነው።
የናንተ በቃ የናንተ ዜጎች እንደዛ መንግስታቸው ይቆረቆርላቸዋል። የኔና የኔ እህት ወንድሞች ህይወት ግን መጫወቻ ነው ለናንተ ምንም ማለት አይደለም። እና 200 ሰዎችን ወደ አዲስ አበባ በበረራ ማምጣታቸው ብቻ አይደለም። መግለጫው ስለገረመኝ ነው። አንድ ጊዜም ከዚህ በፊት ያነሳሁት ይመስለኛል። አሁንም የማነሳው እንደዛ ነው። ምን ለማለት ነው ካል ይሄን እንዲህ ብለን ካወራን ሰውነት የሌላችሁ ታጋዮች ምናምን ያልን እንደሆናችሁ ካወቁ የግንቦት ሰባቱ እነ ዘመነ የሚባል ማንኛውም ሰው በሚዲያ ላይ የሚጮህ ሁሉ ከየት ተነስተው ወዴት እንደሚሄዱ የማይታወቁ ሁሉ ለስርቆትና መንገድ ለመዝጋት ምን ለማለት በፌስቡክ ተጠራርቶ የተሰባሰበ ሁሉ ዛሬ ለምንድን ነው ለሰላም መግባባት ያቃታችሁ? ለሰላም መደራደር ያቃታችሁ ለምንድን ነው? ይሄ ጥርቅም አይጠቅምም። የደረሰውን ጉዳት እንኳን ብትረሱት መነሻችሁን አስባችሁ 10 ወራትን ፈጅታችሁ 11ኛ ላይ ገብታችኋል። ይሄ ነው እስራኤል እንደዚህ ብላን የተሳለቀችባችሁ ነው። ታውቁታላችሁ አማራ ክልልን ማን በበላይነት እንደሚያተራምሰው። ኦሮሚያን ክልል ግብጽ በበላይነት እንደምታተራምስ ነው የማውቀው። አማራ ክልልን እስራኤል፣ አውሮፓ ህብረትና አሜሪካ ደግሞ በአጠቃላይ ኢትዮጵያና አፍሪካን ለማተራመስ የሚሰሩ ሀገራት ናቸው። እነዚህ ካሉ ጭጋፎች ጋር ሳይሆን እኔ የምናገራቸው ንግግሮች ሞር ምት የሚመቱት የኢትዮጵያን አጠቃላይ ጠላቶች ነው። እዚህ ያሉት ተላላኪ ተለጣፊ ርካሾች ናቸው፣ ሆዳም ናቸው። ሲያበሏቸው የሚሄዱ የድሮ አርቲሽ ቴፕ ነው ምናምን የሚባል ነበር። ድንጋዩ ሲያልቅ ያለ አንዳንዴ ሳብ እያለ ካሴትም ይጎለጉላል ምናምን። በደንብ ደግሞ አዲስ ድንጋይ ስታደርጉለት በደንብ ይጮሃል። እንደዛ አይነት ናቸው እዚህ ያሉት በሸኔ ብለው ኦሮሚያ ክልል ቢያደራጁ፣ አማራ ክልል ልጃዊ ሳፋኖ ነኝ ብለው ቢያደራጁ፣ ወያኔ ነኝ ብለው ቢያደራጁ እንደዚህ። ግን የሚገርማችሁ ትልቅ ወንድማችሁ ወያኔ ልጆቹን ሁሉ በምህረት አስገብቶ በታድሶ ዜጎቹን በሙሉ አሰልጥኖ ሊመጣ ነው። ያኔ እነሱ ራሱ በፌዴራል የጸጥታ ኃይሎች ሁሉ አብረው ስለሚገቡ እናንተን እያሳደዱ ቀንደን ይላል። ቀድመህ ግብ አለቀ። ትልቅ ወንድማችሁ የክፋት አለማማጃችሁ የኢትዮጵያ ጥፋት አሰልጣኛችሁ በሚገባው ተናግሮ ሂዶ በተሐድሶ ኮሚሽን አማካኝነት ወደ ተሐድሶ ሊገቡ ከ270 ሺህ በላይ የሚሆኑ ሰዎች እንደተዘጋጁና ሌሎችም እንደዛ ነው። ይህን ጠብቆ በታቀደው ሰላም እንሆናለን ብለው አስመስለው ወደ ሌላ ወደ ለመዱበት እንዳይሄዱ መጠበቅና ወደ ታቀደው ስኬት እንዲመጡ ማድረግ ደግሞ የእያንዳንዳችን ነገር ይሆናልና ይሄ አይጠቅምም። ጀስት እስራኤልንም ስናወራ ሁሉንም ስናወራ ከሀገር በላይ ስላልሆነ አሉሽ አይደል። ዓለም ላይ ያለው ነገር ደግሞ ባለጌ ነው። የዓለም ፖለቲካ እንደዚህ የረከሱ ሰዎች የሚጫወቱበት ነው። እሳት የሚያቀጣጥል ነው። በጀት የሚጣለው እንደዚህ ዳቦ ለማብላት አይደለም። የበሰበሰ ስንዴ ለመስጠት ባርነትን ቅድመ ሁኔታ አድርገው የሚቀበሉ ናቸው። $60 ቢሊዮን ለዩክሬንና ሩሲያ ጦርነት ላይ የመደቡ ሰዎች ዛሬ ላይ እኮ ነው ዶግ አመድ ሆኑ። ህንፃ እንደሆነ ነገር እንደዛ አድርጎ እየነደደ እየታየ ዛሬ ላይ ከመገላገል ይልቅ እሳት ማቀጣጠል ነው። እዚህም በዚህ ጎን ላይ እስራኤል ጋር ተጣልተናል ብለው በዚህኛው ማታ ላይ ተደብቀው $1 ቢሊዮን የሚጠጋ መሳሪያ ደግፈናል አሉ። ድሮስ ከዝንጀሮ ቆንጆ ማንን ሊመረጥ? ይሄን ካየን ወደሚበጀው ማር ነው ወደሚበጀው ማር። እናንተ ጥገኝነት ያላችሁ ሰዎች በቃ ዘው ራሳችሁን ቻሉ። ወይኑ ሀገራችሁ ላይ በልማት አረዛ በጥፋት አትጥፉ። የጥፋት ትውኪያ ወደ ሀገራችሁ አትላኩ። ማንኛውንም ነገር የምታስረክሱ ናችሁ እናንተ። ቢያንስ በልመናም ይሁን በምን የምትጠጉበት የሆነ ነገር ይዛችኋል። እኛ ደግሞ ሀገራችን ላይ ያለ ነው። ምንም ነገር አታርጉልን፣ ምንም ነገር አናገኝም። ነፃነትን እዛው እስከ ቀብራችን ድረስ ኢትዮጵያ ውስጥ ሆነን ማክበር እንፈልጋለን እና ተውን ብታስቡት እናንተም ሞታችኋል፣ ተዋርዳችኋል። ከዛ ውርደት ንጹህ ካልነጻችሁም ደግሞ እኛን ተውን። በቃ ስለ እናንተ ነፃነት መጀመሪያ እናንተ ነፃ አውጡ። እናንተ መጀመሪያ ሰውነታችሁን ራሱ ሰውነት አድርጉ። እስኪ ስንት የሰውነት ክፍላችሁ ምን እንደተደረገ ታውቁታላችሁ። ጤነኛ ሆናችሁ አይደለም እንደዚህ እንትን የምትሉትና እንደ ዕቃ ያሸከማችሁን ሁሉ ተሸክማችሁ ከምትሄዱ ከምትጮሁ
ሽግግር ተሸክሞ ቢያሻግሯችሁ ራሱ ትሻገራላችሁ እናንተ። አንድም እዚህ ባህር ዳር ላይ በነበረው ላይ ግንቦት ሰኔና ሐምሌን እዛ ነበር። ሐምሌ 28 ነው ወደ አዲስ አበባ የመጣሁትና በዛ ሁኔታ ላይ ማስረሻ ሰጥ የሚባል ሰው ያንዴ ቀድሞ ብልጽግና የአማራ ክልል ብልጽግና ስብሰባ ነበር። ይለምን ነበር፣ በጣም ይለምን ነበር። ኑ እያለ በእውነት ህዝብን ለማገልገል ከሆነ እያለ ይለምን ነበር። ሲለምነው እና የተባበሩት የሚባል ማደያ ነበር ወደ መሸንቲ ወይም ወደ ጎጃም መውጫ ባህር ዳር ጫፍ ላይ እዛ ጋር ቴሌብር ምናምን አዲስ ነበርና እዛ ጋር የሚያለማምዱ ጓደኞች ስለነበሩ እዛ ሄጄ እዛ እናገኘዋለን። ሰውዬው በጣም ጋጥ ወጥ ምናምን ምን ልታደርግ መጣ ነው ምናምን ብለው ልጆች ሲሉት አይ እኔማ ያው ብልጽግና ጠርቶል ነበር ዘመንንም እንፍተው እናንተም እንደዚህ የምትሰሩ ከሆነ ስሩ፣ ምን ስልጣን እንስጣችሁ ብለው ጠየቁን ያለው። ምን ስልጣን እንስጣችሁ? እኔ ምንም አልፈልግም፣ ትምህርቴን እየተማርኩ ነው፣ ተውኝ ብዬ ወጥቼ እየሄድኩ ነው ብሎ 3 ቀን እዛ ሰንብቶ ወጦ ሲሄድ ነው ያገኘው። ከዛ ከተወሰነ ቀን በኋላ ዘመንም ተፈታ። ምን አለ አሁን ከውስጥም ይሁን ከውጭ የተከበረ አይደለም የተዋረደው፣ ያከበርነው አይደለም ያዋረደው፣ ትልቅ ያልነው አይደለም ያሳነሰን። በእነዚህ ሽፍታዎች ተጠልሎ የረከሰ ስራውን ለመተግበር የብልጽግና ውስጥ የነበረ ሆዳም ሁሉ አለ። ያ ወያኔ ሲያሯሩጠው ሲነዳው የኖረ የኢህአዴግ አባላት ማለት ነው። ብልጽግና ላይ እኮ ያሉት እዛ ላይ አሉ። እነዚህ ጀግኖችን እኮ ጥቂቶች ጀግኖች ወደዛ ቀየሩት፣ ወደ እነሱ አሸናፊነት ወሰዱት። ምን ነው እንጂ እንደተግበሰበሰ ነው የተረከቡት። ያ ደግሞ ሀገርን እንደ ሀገር ለማሻገር ያስችል ዘንድ የተወሰነው አንድ ትልቅ ውሳኔ አለ። ጥቂት ወይም ጥቃቅን ክፍተቶችና ጥፋቶች ቢኖሩትም ለምሳሌ ዶክተር አብይን ከኢህአዴግ ሊቀመንበርነት ካወረዷቸው ጠቅላይ ሚኒስትር አይሆኑም፣ አንገት ይቀላታል እንጂ ተላላኪ መንግስት አይኖርም የሚል ትእዛዝ ሲያስተላልፉ ከሆዴድ ሊቀመንበርነት ማውረድ ነበር ዘመቻው። ያን ዘመቻ አንደኛ ዘመቻውን ማስቆም ይቻላል። የመጀመሪያው ግን ሀገራዊ እይታ ያለው ፓርቲ ይሄ ጎጠኛ መንደርተኛ የሆነ ከፋፋይ አጋዳ አቃጣሪ ካታሊስት ሆኖ ጠብ ሲዘራ አማራጭ ፖሊሲ መቅረጽና ዓለምን እንዳለም ከዓለም ጋር ሀገር ለማወዳደር ጥረት እንደማድረግ ይልቅ ሰውን ከሰው ጋር ለማጋጨት የግጭት ፖሊሲና ስትራቴጂ ሲነድፍ የነበረ ፖለቲከኛ ፓርቲ ነው ያለው። አሁን ቁጥር ብቻ ከዛ አንፃር እንደ ኢትዮጵያ በኢትዮጵያዊ ጥላ ስር ማንኛውም ኢትዮጵያዊ አባል ሆኖ ለሀገሩ የሚሰራበት አንዱ ባይተዋር አንዱ ባለቤት ሆኖ ጨቋኝና ተጨቋኝን በአደባባይ ይገልጥ የነበረው አጋር ምናምን እያለ ይረግጥ ይዘርፍ የነበረው 4 ፓርቲ ኦህዴድ፣ ደኢህዴን፣ ብአዴን፣ ህወሓት ቢባልም የህወሓት ተላላኪ ነበር የነበረው ራሱን አይደለም። ይሄ እንደምናየው የኤሌክትሪክ ፖል አለ፣ እዚህ ፖሉ አለ፣ ገመዱ አለ እና ገመዱም ማስተላለፍ ነው፣ ፖሉ መሸከም ነው። ፓወር ከሆነ ቦታ ላይ ከመነጨ በቃ አድርስ ተባለ ቦታ ላይ ይደርሳል። ከዋናው ፓወር ከጠፋ ጠፋ። ልክ እንደዛ አይነት የተሰጠውን ብቻ ተሸክሞ የሚያደርስ የተላላኪነት አይነት ስርዓተ መንግስት ነበር የነበረው ወያኔ ኢህአዴግ። ከዛ ለመውጣት ታዲያ አንድ ሰውም ቢሆን ጥሩ ሐሳብ ካለው ያችን ማሳደግ ነው። አሁን ብልጽግና ላይ ስንመጣ 100 ሰዎች መካከል 10ሩ ሌባ፣ ከሃዲ፣ ወራዳ፣ ልክስክስ ቢሆኑ 90ዎቹን ደግፎ መሄድ ነው የሚጠቅመን ወይስ ስለ 10ዎቹ እያወራን 90ዎቹን ወደዛ መጎተት ነው የሚጠቅመን? የሚጠቅመንን ወደ ድላችን ሊያደርሰን የሚችለውን አካሄድ ነው መቀየስ ያለብን። ለዛ ነው ችግር እያለው እኮ ችግሩን ሳናወራ የለምም አላልንም። ቢኖርም ስለ ችግሩ ደጋግመን ካወራን ችግር ነው እያበዛን የምንሄደው። እነዛ ችግር ፈጣሪዎች አብረው ነው ያሉት። ያን ችግር ፈጣሪ እያሸማቀቅን ግን በብዙ መልካም ሰዎች ወደዛ ከተጠጋ እንዲጠጋ ካልተጠጋም ተስፈንጥሮ እንዲወጣ እየተደረገ የሚከድበት ነገር ነበርና እንደዛ አይነቱ ስርዓት ሁሉ እየተሄደ የመጣውን ነገር እንዲህ በዛም ይሁን በዚህ አንድ ብልጽግና እንደዛ ሲሆን ኦህዴድ ላይ ጠቅላይ ሚኒስትር ዶክተር አብይን ከዛ ሊቀመንበርነት ማንሳት ከጠቅላይ ሚኒስትርነት ያስነሳቸዋል። ከጠቅላይ ሚኒስትርነት ከተነሱ ጠላት ይሳካለታል። ስለዚህ ዘመቻውን የት ጋር ነበር መሄድ የነበረበት? ኦህዴድ ጋር። ብልጽግና ከመጣስ የኢትዮጵያ ፓርቲ ነው እና ኦህዴድ ላይ ያለው ሰው በሙሉ ዶክተር አብይን አልፈልግም ቢል ሌላ ቦታ ያለው ከደገፋቸው የኢትዮጵያ የብልጽግና ፕሬዚዳንት ሆነው ቀጠሉ ማለት ነው።
በእንደዚህ አይነት መልኩ ትልቅ የጥላቶችን የክፋት እጅ የቆረጠ አደረጃጀት ነው የተፈጠረው። ሌላ ጊዜ በደንብ ይወራል። በዋናነት አሁን ላይ ወደ ሰውነት ስንመጣ ነው እንጂ ህግና መርህ ላይ የሚሉ ነገሮችን አላወራንም እስካሁን። በህግና በመርህ ላይ የምናወራው ሰው ሆነን ማንኛውንም ነገር አሁን እንደዚህ ዘና ብለን ነውረኞችን ተራ እንደሆነ ለመዝናኛ የምንሰማቸው ከሆነ ጥሩዎችን፣ ሀቀኞችን፣ መሰረት ያላቸውን ጠንካሮችን ደግሞ በምክንያት ተረድተናቸው በምክንያት የምንደግፍበትን አቅም ካመጣን ማንም እንደፈለገ እየጎተተ በዛና በዚህ የሚያደናግርበትን ነገር ካቆም ምንም ችግር የለውም። የምፈልገው እሱ ነው። ማንኛውም መረጃ እኔና እናንተ ከፈለግ ነው ይጠቅመናል ካልን የምንቀበል አይጠቅመንም ካልን የምንተወው እንጂ በቲፎዞ በምናምን በጎጥ በመንደር በሃይማኖት በምን እየተባለ ጠላት በሰራው የክፋት ጉድጓድ በዛ ውስጥ ገብተን ወደ ተሳሳተ መንገድ እንዳንሄድ መጠቆም፣ ማንቃት፣ ማስገንዘብ ነው የኔ ዓላማ። ይሄ የሆነ ለትስ ከዛ በኋላማ በትክክል ለኛ ምን ይበጀናል? ስለ ህግ እናወራለን፣ ስለ መርህ እናወራለን፣ ስለ ሀገር እናወራለን፣ ስለ ዓለም እናወራና ለኛ ምን ይበጀናል የሚለውን የራሳችንን አካሄድ እንትልያን ግንኙነታችን ሁሉ ለመልካም በመልካም ለኢትዮጵያዊነት በኢትዮጵያዊነት ለስኬት በስኬት የሚል ነገር እያቀርን የምንሄድበት የፕሮቶኮል ስራ እንጀምራለን ማለት ነው። ዛሬ ላይ ግን ሰው መሆን አለብን። ጠላት ከበጣጠሰው ማንኛውም ጉድጓድ ወጠን የኛን ክብራችን ላይ ቆመን መገኘት አለብን። ወደዛ እስከምንመጣ ድረስ ነው እንድና እንድያል ሰዎችን ነካነካ እያልን እየተቋቋምን እየቀሰቀስን በውስጣችሁ ያለውን ግንዛቤና እውቀት እያወጣችሁ በሚበጀው እየፈሰራችሁ እየፈታችሁ ወደ ጥሩ ማንነትና ወደ ጥሩ ኢትዮጵያዊነት እንድንሄድ ለመጠቆም የሞከርነውና ከዛ የሚባል ከዚህ ወደና የብልጽግና ጉዳይ ነው የሚመስለው። ይሄንን አንከተልም ብለው እነዛ ሲቀጠቅጡ የኖሩት ህዋቶች ሄዱ። ከዛ ቀጥሎ የሆነው እንደዛ ነው። እነዛ የተላላኪነት እንትን የሰለቻቸው ሰዎች ግን ከዛ ተምረው ይወጡበትንና ያውም እንዲህ አይነት ጀግኖች መጥተው በአቋም ከሀስከፈ ነገሩን ስላወቁት ነው እንጂ አዲስ ሰው ቢመረጥ ኖሮ ማን ነበር እዚህ ጋር ጠቅላይ ሚኒስትር የሚሆነው? እዚህ ጋር ምን የሚሆነው? እነዚህ ልጆች ግን ከሀስከፈ በዛ መከራ ውስጥ ያለፉ ስለነበሩ ነው እስከ ዛሬም ጸንተው። ይሄ ሁሉ ህዝብ ይደናገራል፣ ምን ይላል? ለነሱ ግን ምንም ድንግጥም አይደል። ይሄ ትልቅ እድል ነው። ፈጣሪ ይባርካቸው፣ አሁን ሀቅን ይሙላቸው፣ እንዳይሳሳቱ ለኢትዮጵያ ይበጃል የሚለው ፈጣሪ እውነቱን ይሙላቸው፣ በእውነት ያጽናቸው የሚል ምን አለኝ። ትንሽ ትልቁን ለኢትዮጵያ መልካም ነገር የሚሰራን ሰው ሁሉ በዛ መልኩ እንዲያጸናልን ነው እንትን ምነውና ሀገር ሲባል እንግዲህ ሀገር ከምንድን ነው? እስኪ ሀገር ምናምን ተብሎ የመጣልን እንኳን ምናምን መልክዓ ምድር አለው። ከመልክዓ ምድሩ ላይ ውሃማ አካል አለ፣ የብስ የሚባል አለ። እዛ ላይ ፖለቲካዊ እንትኖች አሉት፣ ህዝብ አለ፣ የትምህርት ወይም ስልጣኔ የሚባል አለ። ከዛም የግብርና እንደዚህ ኢንዱስትሪ የሚባሉ ነገሮች አሉት። የጸጥታ አካላት ምናምን የሚባሉ የተለያዩ ይዘት ያላቸው ነገሮች አሉት። ሀገር ውስጥ ሃይማኖት፣ ባህል፣ ወግ ምናምን የሚባል ነገር አለ። በአንዱ ላይ የተሸነቆረ አንዱ የጎደለው እንግዲህ ከዚህ ውስጥ አገር ብንል ከዚህም በላይ ነው ብዙ። እኔ እንኳን የመጣልኝን ያህል እንደዚህ ብለን ብንጠራ መልክዓ ምድር አለ፣ ፖለቲካ አለ፣ ህዝብ አለ፣ ስልጣኔ አለ፣ ትምህርት አለ፣ ግብርና፣ ኢንዱስትሪ፣ የጸጥታ አካላት ምናምን እያል ሃይማኖት፣ ባህል፣ ወግ የሚል አለ። ከዚህ ውስጥ አንዱ ቢወድቅ፣ አንዱ ቢሸነቆር፣ አንዱ ቢበላሽ የሀገር የሆነ ነገሩ ይዛነፋል ማለት ነው። እና ስኬት እንደማለት በአንድ ቦታ ላይ ብቻ የምናመጣው ስኬት ሀገርን ሙሉ አያደርግም ማለት ነው። ያ ማለት ምን ማለት ነው? መስራት በሚገባን ሁሉ እንድንሰራ ጥቆማ ለመስጠት ያደርግ። በአንዱ ላይ በጸጥታው ላይ ሙሉ መሆናችን ጥሩ። በኢንዱስትሪው ላይ ዶክተር ሳይድ ተባረክ ሁልጊዜም ለምታደርገው የሱፐር ስቲከር ላይ ተባረክ በወጣ የተካ አላህ ጀዛውን ይክፈል ብያለሁ። አመሰግናለሁ ወንድሜ። ይሄ በሀገር ጉዳይ ላይ ያል ከሆነ የሆነ ነገር ቢመጣ ይሄ ከሀገር አንጻር አንድ ነው፣ ይሄ እንደዚህ ነው፣ ይሄ ወደዚህ ነው በሚል ነገሩን ሰፋ እያደረጉ በማየት የምንረዳበትን ሂደት መፍጠር፣ እንዲሁ መተው አግባብ አይደለም ወደሚለው ነው ያው ለምን የፈለኩት። ይሄን ሁሉ የሚያካትት ነው። የጸጥታ ኃይላችን የተሟላ ቢሆን በኢንዱስትሪው፣ ይሄ በኢንዱስትሪ የተሟላ ቢሆን በግብርናው፣ በግብርናው የተሟላ ቢሆን በትምህርት በስልጣኔው፣ ያ ቢሆንስ በሃይማኖታዊ፣ ከሃይማኖት እያል የጸጥታ፣ የኢንዱስትሪ፣ የትምህርት፣ የግብርና እያል እነዚህ የምንዘረዝራቸው በውሃማ አካል ለምሳሌ አሁን የውሃማ አካላት የምንላቸው አሉ። ባህሮች አሉ፣ ውቅያኖስ አለ፣ ወይም ደግሞ ይሄ ሐይቅ፣ ወንዝ እና
ባህር በሚለው እንኳን ብለን የባህር በር ማግኘት ለምሳሌ አንዱ አጀንዳችን የሆነበትን ሁኔታ ስታዩ አንዱ ስኬት ነው። ያን ያላገኘ እንደሆነ ሆን ብለው እየቀፈፉ ሀገራችን አይነ ስውር እንድትሆን ሰው ሰራሽ አይነ ስውርነትን አድርገው ክፎች እጃቸውን ጥለው ከዛ እንዳንወጣ ዛሬ እዚሁ ላይ ሆነው በኩርኩም አናታናታችን እየመቱ እርስ በርሳችን እያባሉ ያሉበትን ሁኔታ ተረድተን ሀገር እንደ ሀገር ቆመች ከተባለ በብዙ ነገር ነው ስኬት የሚሆነውና እይታችን ሰፋ እንዲል ነው ዋናው። በጠቅላላው ነው ለማስገንዘብ የፈለኩት አንድ ቦታ ላይ ብቻ ሳይሆን ያም ነገሩን ሰፋ አድርገን ይዘን በዛ መልኩ ተረድተን ለመፍትሄው እንደዛው በዛው ልክ እንድንዘጋጅ ነው። ቤት ሲባል ቤት ምን ያስፈልገዋል እንደሚባለው ብዙ ጊዜ እቃ ይገዛል ከቦታ ቦታ ልትንቀሳቀሱ ስትሉ ነው እቃው ይሄ ሁሉ ቃል ምን ላረገዘውት የምትሉ እንጂ ስትገዙት አይታወቅም። ወይም እንደውም እዛም አልሞላ ይላል ይሄ እኮ ያስፈልገኝ ነበር እያላችሁ ላይሟላ ሁሉ ይችላል። ልክ እንደዛ እንኳን ጠላት መሃላችን ሆኖ አማክራለሁ እያለ ዳታ ሰጣለሁ እያለ ትምህርት ሰጣለሁ እያለ ሁሉም ነገር በእኔ ይሆናል እያለ የሁሉም ነገር በብዙ መልካም ነገሮች ተጠቅልሎ የመጣ ክፉ መንፈስ ነው። ያ ጠላት እኛ መካከል ነው ያለው። ዛሬ በዛ በኩል ሲያበጣብጠን ሲያጋድለን መሳሪያ እያቀረበ ጄኖሳይድ በሉ ክሰሱ እኔ በዚህ እመጣለሁ እያለ ዘር ማጥፋት ስለ ንጹሃን ያወራል፣ ንጹሃንን ይጨፈጭፋል። ትምህርት ተቋማትን ያወድማል፣ ስለ ትምህርት ያወራል። የሃይማኖት ተቋማትን ያለ እዛ ጋር መሳሪያ ይከዝናል። በሁሉም እነዛ የመጫወቻ ካርዶችን ሁሉ እየተናገረና እያሰማራ ሲሰራ የነበረው ሰውዬ ዛሬ ላይ ያ ሁሉ የክፋት እቅዱ ሲመታበት ምን አለ? ያሳስበኛል፣ ተደራደሩ ቢያንስ አደራደረና አስማማ በሚለው ላይም ገብቼ ነገ ደግሞ የማበጣብጥበት የሆነ እድሜ ባገኝ ብሎ የዛንም ክሬዲት ለማግኘት መጥቷል። ታወቅ ነው መናገሩ አይደለም፣ ነቅቶ መጠበቅ። ሀገራችንን ሲያበጣብጡ የኖሩት ግልጽ ነው። ዛሬ እውቀት አያስፈልግም፣ ትንሽ ትልቁ ይረዳቸዋል። እነዛን ሰዎች ነቅቶ መጠበቅ። በየቢሮ ላይ በየመስሪያ ቤቱ ላይ አውደልዳይ ሰራተኛ ላይ መንግስት ሰራተኛ ዛሬም ድረስ ገቢዎች ላይ መሬት አስተዳደር ላይ ትራፊክ ፖሊስ መንገድ ንግድና ትራንስፖርት የሚባለው ገቢዎች መሬት አስተዳደር የአገልግሎት ቢሮ ላይ ትራፊክ ፖሊስ እንደዚህ ከዛ በየቦታው ላይ ኬላ የሚጥሉ የጸጥታ ኃይል እነዚህ ሰዎች በሙስና በአሁኑ ሰዓት በጣም የበሰበሱ ህዝብን ለመዝረፍ የተዘጋጁ አይነት ናቸው። እነዚህም ሰጪው ጀምሮ አንድ ነው። ጥቂት ሌቦች ተሰባስበው ብዙሃኑን ያልተሰባሰበ ሰው የሚዘርፉበትን እድል እኛም ለሐቅ መቆም ሰው ለነውር ለጥፋት ይሰባሰበ እንደ ሰው ለሐቅ መሰባሰብ የኛን ታሪክ በተበዝባዥነት ሳይሆን ሐቃችንን በመጠበቅ አብረን በመቆም ሀገርን ለማሻገር ጥረት ማድረግ እንጂ አንዱን ወደ አንዱ እየገፋን ጥብቁ የተፈታ ቦምብ ነው ጠላቶቻችን የሰጡ። ያ ጥብቁ የተፈታ ቦምብ የሚፈነዳበት ላይ ይፈነዳ ዘንድ አንዱ ወደ አንዱ ይገፋል። በመግፋት በመወርወር በማሸሽ ችግሩን ማባስ ካልሆነ በቀር መፍታት አንችልም። እስከ ዛሬ ድረስ የሚያየነው ነገር ቢኖር እርሱን ነው። የኛ ተሳትፎ በመልካም እስከሆነ ድረስ ያ ነው። በዛም ይሁን በዚህ አሁን ላይ ሀገር እያሻገሩ ያሉ ልጆችን አይደለም አልሰራችሁም ብለን ልንተዋቸው ወይም ልንቃወማቸው ደግፈናቸውም ራሱ አንጠግብም። ምክንያቱም ከነዚህ ሰዎች ጋር ተወዳዳሪ ነኝ ብሎ የመጣው ኃይል ገዳይ ነው። ከነዚህ ሰዎች ጋር ተፎካካሪ ሆኖ የተሻለ አማራጭ ያሳየናል። እነዚህንም ሰዎችን ስንፈታቸውን ራሱ ያነቃልናል፣ ጥሩ ተፎካካሪ ያደርግልናል፣ ይቀሰቅስልናል፣ ያሯሩጥልናል ያልነው ሰው ወይም እንደዛ ብለን የምንጠብቅበት ጊዜ ላይ የመጣው አውሬ ነው፣ ሰው በላ ነው፣ መንገድ ዘጊ ነው፣ ዘራፊ ነው፣ ደፋሪ ነው፣ እስረኛ የሚበትን ነው። የሀገሪቱ ቀይ መስመር በሆነው መከላከያ ሰራዊት ላይ መሳሪያ አንስቶ የሚተኩስ ነው። ሰብሳቢ የሌለው የሌቦች የወንበዴዎች ስብስብ ነው። አፍና ሆድ ብቻ ያለው ሲናገርና ሲበላ ብቻ የምታዩት የቴሌቶንና የምናምን ነገር ላይ ብቻ ያለ ማን ያገኘውን ሁሉ የሚናከስ ከትንሽ ከትልቁ ጋር ጠላትነትን የሚያውጅ የተረገመ ስብስብ ነው። ይህን ስብስብ ለማጥፋት የሚተባበራችሁን ሁሉ ተባብራችሁ ልታጠፉ ትችላላችሁ እንጂ ከዚህ ጋር ቆማችሁ አሁን ያሉትን ልጆች ለመቃወም አትችሉም። ባይሰሩ ቁጭ ቢሉ እንኳን ሌት ተቀን እየሰሩ ባይሰሩ ቁጭ ቢሉ ራሱ ከገዳይ ይሻላሉ። እና እነዛ አይነት ሌቦችን አጥፍተን እነዚህ የሚሰሩትን ደግሞ እንዳይዘናጉ አበርትተን እያጠናከን በምንችለው አንድ ያው ከሸዎች ነው የሰማሁትና እንግዲህ
ከሸዎች ጋር የሰማሁት ዶክተር ሰይድም እዚህ ጋር ያላችሁ ሳራይም ታውቃላችሁ። ያው ሰደቃ ስጡ ይባላል። እኔ ድሃ ነኝ ምንን ነው የምሰጠው ብለው አሉ ይባላል። ሰውየው ምንም ነገር የለኝም ብለው ነው። ከዛም የሚያስተምሩትም ደግሞ ትልቅ ሰው ናቸው። አይ በጎ ማሰብና ሰላምታ መስጠትም ሰደቃ ነው። እንዴት ዋላችሁ፣ አሰላሙ አለይኩም እንደዚህ ያላችሁ ማለት ለሰዎች መልካም መመኘት፣ መልካም መናገር በራሱ ትልቅ ሰደቃ ነው አሉ እንጂ አይ እናንተማ ምን አላችሁ፣ እናንተማ ከቀለላችሁ የተባለ ወረቀት ገንዘብ ያላቸው ብቻ መስሏቸው ነው። ጠያቂውም ልክ ናቸው፣ መላሾችም ልክ ናቸው። እኛ ባለን ነው የምንጠየቀው ነው ባለን። እኔ አሁን ሞባይል አለችኝ፣ 2 ሞባይል አለ። አሁን ባለፈው ሱሌማን አልቃድር አንድ ላፕቶፕ ገዝቶ ልኮልኛል። እዛ ጋር ካሜራ የምጠቀምበት ዌብካም እንግዲህ ሌላ ለመግዛት እንትናል ብዬ ነው አላገኝ ብዬ ነው። እሱን ካገኘው ከዛ ጋር እጠቀማለሁ። ይህ በሞባይል ላይ ጀመርኩ ማለት ነው። ምንም ነገር ምንም አሰጣገባለ ሌላ ካኪ ዘራፋለ ችግር የለም። ያማ መከፈል ያለበት እንደውም ህስድና ምቀኛ ያልበዛበት ፈተና ያልበዛበት ህይወት በራሱ አይጥም። ስለዚህ በዛ ስሜት በምችለው እስኪምችለው ልሞክር በሚል ነው የመጣነው። በምንችለው ነው የምንጠየቀው እንጂ በማንችለው አይደለም። በምንችለው ግን መሰሰት የለብንም። ለሀገር ነው። በእኛ ምክንያት ሰዎች ቢድኑ፣ በእኛ ምክንያት ሰዎች ቢደሰቱ፣ በእኛ ምክንያት ሰዎች ወደ ትልቅነታቸው ለመምጣት ሰበብ ያደረገን ፈጣሪ ይሄ ትልቅ እድል ነውና ይሄ ድል እንዳያመልጠን። ኢትዮጵያ ታበጽሕዳ በእግዚአብሔር፣ ኢትዮጵያ ትሻገራለች። በዚህ አትጠራጠሩ። የኢትዮጵያ አምላክ ከኢትዮጵያ ጋር ነው። እነዚህ ልጆችም የሰጠን እናንተን በዚህ በሀቅ ያጸና የመጣችሁበትን ወቅት አስቡት። ምን ያህል ፈተና አልፈን እንደመጣ የዛሬውኑ ሱሌማን አልቃድር ያው ስምን ስናነሳ ነው የገባው። እድሜ ረጅም ነው ማለት ነው። እንግዲህ እንኳን ደህና መጣ፣ ደህና ነው ወይ? ስለዚህ ስኬታችን ላይ ለስኬት መድረስ ሁልጊዜም ያ ስኬታችን በፍሬ የታጀበ እንዲሆን በምንችለው አብረን መቆም። የመጣንበት ማለት ከዛሬ 3 ዓመት ምናምን በፊት የነበረውን ቸክ አድርጉት። ኢቨን ኢፍ ደግሞ አሁን ይሄ ጃዊሳ ቡድን ተሰባስቦ በተነሳበት ላይ ከነሐሴ ጀምሮ እስከ ጥቅምት ምናምን ህዳር አካባቢ ደግሞ የነበረውን ስሜት ውሰዱት። ምን እንደነበር አንዱ ባንዱ ላይ እንዴት ይሳለቅ እንደነበር፣ አንዱ ባንዱ ላይ እንደዚህ የሆነ ተስፈኛው ያ በውስጡ የቋጠረውን የክፋት እንትን በቃ ይጋራኛል ያለው ሁሉ አብሮ ሲያጨበጭብ ሲያሸበሽብ የነበረበት ወቅት ያን ሁሉ አልፈን ይመጣ እና የወለጋ ጋንንትን ማናቱን ተመቷል። ሸይጣኑ ተመቷል። የጎጃሙ ጅኒም ተመቷል። ጎንደር ላይም ጎርጎራ ላይ የሚመጣው ተመቷል። በተለይ የጎጃሙና የወለጋው ነበረ ጅኒው ገንግኖ የነበረው አናቱ ተመቷል። ነገም ተነጎዳም ሌላ ውሾች ቡችሎችን ቢቀጥሩም ቢሰበስቡ ለትንግ ምንም የሚያመጣ ነገር የለም። የማያደርጉት ነገር ግን እንደሌለ አንዳንድ ጥቆማ አስጣሉ። ብዙ ከተራ ጠንቋይ፣ ተራ ድብትር፣ ተራ አጋንንታዊ ነገርን ሁሉ የሚጠቀሙ ናቸው። በጣም ነውረኞች ናቸው። በጣም የያዝነው ጠላት ወይም እኛ ኢትዮጵያ ላይ ያለው እየገጠመን ያለው ወይም እየታገላችሁት ያለው ጠላት በጣም ቀላል ጠላት እንዳይመስላችሁ። ሳር ቅጠሉን ሁሉ አድርገው የሚሞክሩት ነው። ግን እያሸነፍ ነው ያለው ሀቅን ስለያዝ። ሀቅን ከያዝ በያለንበት ለሀቅ ከቆም እኛ ታሪካችንን በብርሃን ለመጻፍ የምንሽቀዳደም ከሆነ ያን እኛ እናሸንፋለን። በቃ በዚህ ላይ በእያንዳንዱ ነገር ላይ በታሪካችን ይሄን ነገር ለመጻፍ ተሳሳተ ቢባልም እንኳን ያን ነገርን ያስተካክለዋለሁ እንጂ ስህተቱን ተናግሬ አልሳሳትም። የኔ ትልቅነት የሚለካው የሰዎች ስህተት በማስተካከል ነው የሚል ስሜት ላይ መምጣት ነው እንጂ የኢትዮጵያ መሻገር እውን ነው። ብዙ ጠላቶችን እዩዋቸው፣ ችግር የለውም። የኔ ኢትዮጵያ ጠላቶች በሙሉ በእያንዳንዳቸው የሚገባ ቋንቋ አላቸው። የሚሰራው ስራ ስለሚሰራ አናገርም፣ የሚሆን ነገርን አናወራም። እነሱ የሚያወሩት የሚለፈልፉት ቢያንስ በተግባር ላይ ከሌሉ በወሬው ላይ ቢያንስ የሆነ ነገር ለማግኘት ስለሚፈልጉ ነው። ነገር ግን የኢትዮጵያ አምላክ ለኢትዮጵያ በክፋት የተነሱትን ሁሉ ኢትዮጵያን የነከለውን በረካ በሚለው በረካቸውን ያሳጣል። የኢትዮጵያ ታበጽሕዳ በእግዚአብሔር። ሰላማችሁ ብዙ ይትበል። መልካም ዕለተ ሰንበት፣ መልካም ጊዜ። ደህና ደሩልኝ። ቻው